በዚህ ቪዲዮ የምናየው ቫሪያብል ምን ማለት እንደሆነ፣ ቫሪያብል እንዴት አድርገን ዲክሌር እንደምናደርግ፣ ቫሪያብል እንዴት አድርገን ኢኒሻላይዝ እንደምናደርግና በመጨረሻም ስቴትመንትስ ኢን ሲ++ የሚለውን አሳያችኋለሁ። ተከታተሉኝ። ምን አይነት ዳታ ማስቀመጥ እንዳለብን በዳታ ታይፕ ርዕሳችን ላይ አይተነዋል። እሱን ዳታ ታይፕ ስናስቀምጥ ግን የግድ ቫሪያብል ያስፈልገናል። ስለዚህ ቫሪያብል ማለት ዳታን ስቶር ለማድረግ ሌብል የምናደርገው ኮንቴነር ነው ማለት ነው። ሶ ዊ ካን ስቶር ኤ ቫልዩ። ከፈለግን ደግሞ ሪትሪቭ ማድረግ እንችላለን። ከፈለግን ደግሞ ጀስት ቼንጅ ማድረግ የምንችል ከሆነ ይሄ ቫሪያብል ይባላል። ቫሪያብል በባህሪው ኬስ ሴንሲቲቭ ነው፣ ሲ++ ላይ ማለት ነው። ዊ አር ቶኪንግ አባውት ቫሪያብልስ ኢን ሲ++። ቫሪያብል ሌላ ቦታ ላይ ኬስ ሴንሲቲቭ ላይ የማይሆንበት ሰዓት ይኖራል። ሲ++ ላይ ግን ቫሪያብሎች ኬስ ሴንሲቲቭ ናቸው። ኬስ ሴንሲቲቭ ማለት በራሱ ምንድን ነው? ለመጀመሪያ ጊዜ የሰማችሁት ከሆነ ኬስ ሴንሲቲቭ ማለት ቫሪያብሉን አዝ ኢት ኢዝ ዲክሌር እንዳደረግነው አድርገን መጠቀም አለብን። ካፒታል ኤክስ እና ስሞል ኤክስ እኩል አይደሉም፣ ተመሳሳይ አይደሉም በሲ++። አሁን እኛ ኖርማል እንዲህ ስናየው ኤክስ ነው፣ ምንጊዜም ኤክስ ነው አይደል? በፕሮግራሚንግ ግን ካፒታል ኤክስ እና ስሞል ኤክስ ይለያያሉ። ካፒታል ኤክስ የራሱ ኢኩቫላንት አስኪ ቫልዩ አለው። የዚህኛውም ራሱን የቻለ ኢኩቫላንት ቫልዩ አለው። ካፒታል ኤን ብትወስዱ እና ስሞል ኤን ብትወስዱ ሁለቱም የተለያዩ ናቸው። ይሄኛው ማለት አስኪ ኢኩቫላንቱን ስንወስደው 65 ማለት ነው። ይሄኛው ኤ ግን 65 አይደለም። ስንት ነው? 97 ነው። ስለዚህ 97 እና 65 ይለያያሉ። ሶ ኬስ ሴንሲቲቭ ነው። ቫሪያብል ዲክሌር ስናደርግ ለምሳሌ እዚህ ጋር ኤጅ ካልን እዚህ ጋር ለኤጅ ቫልዩ ልንሰጥ ስንፈልግ ካፒታል ኤ ማድረግ የለብንም። ኤጅ ብለን ስንጽፍ የግድ ራሱን ነው መጻፍ ያለው። እንደዚህ አድርገን ለምሳሌ እዚህ ጋር ዲክሌር አድርጌዋለሁ ብዬ ኤጅ ኢዝ ኢኳል ቱ 40 ብዬ ብጽፍ ይሄ ልክ አይደለም። ለምን? ይቺ እኛዋ ኤ ከዚህኛዋ ኤ ትለያለች፣ ከዚህኛዋ ኤ ትለያለች። ሶ አዝ ኢት ኢዝ መቀመጥ አለበት። ኢን ሲ++ ቫሪያብልስ አር ኬስ ሴንሲቲቭ የተባለው ለዛ ነው። ሶ ዲክሌር ዘ ታይፕ ቢፎር ዘ ኔም። ቫሪያብል ኔም ከመስጠታችን በፊት ከፊት ለፊቱ ላይ ምን ማስቀመጥ አለብን? ዳታ ታይፑን ማስቀመጥ አለብን። ኢኒሻላይዝ ለማድረግ ከፈለግን ደግሞ በዚህ ምልክት መጠቀም አለብን፣ ኢኒሻላይዜሽን ለመስራት ማለት ነው። ልክ እንደዚህ ለምሳሌ ይሄኛው ምን ይባላል? አሳይመንት ኦፕሬተር ይባላል። አሳይመንት ኦፕሬተር ማለት ምን ማለት ነው? ለምሳሌ ሲነበብ ኤጅ እኩል ነው 32 በሂሳብ ነው። በዚህ በፕሮግራሚንግ ግን የሚነበበው እንዴት ነው? ዘ ቫልዩ 32 ኢዝ አሳይንድ ቱ ዘ ቫሪያብል ኤጅ ማለት ነው። 32 የተባለ ቁጥር ወይም ቫልዩ ኤጅ ከተባለ ቫሪያብል ላይ አሳይን ተደርጎ ተቀምጧል ማለት ነው። ስለዚህ በአጠቃላይ ቫሪያብልን ሲ++ ላይ ዲክሌር ለማድረግ የምንከተለው ህግ አለ። ዲክላሬሽኑን ስንመለከት ህጉ እንዴት ነው? መጀመሪያ ታይፑን ነው የምናስቀምጥ፣ ከዚያ ቫሪያብል ኔሙን ነው የምናስቀምጥ፣ ከዚያ ሴሚኮለን ነው የምናስቀምጥ ግዴታ ማለት ነው። this is our declaration rule or you can say syntax። ባለፈው ሲንታክስ ምንድነው የሚል መግቢያችን ላይ አይተን ነበር። ሲንታክስ ነው ማንኛውም ሰው ዲክሌር ለማድረግ ከፈለገ ምንድነው የሚያደርገው? መጀመሪያ ዳታ ታይፑን ያስቀምጣል። ታይፕ ማለት ዳታ ታይፑን ነው። ከዛስ ቫሪያብል ኔሙን ያስቀምጣል። በታይፕ እና በቫሪያብል ኔም መካከል አንዲት ስፔስ ዋይት ስፔስ መኖር አለባት። ከዛስ መጨረሻ ሴሚኮለን ማስቀመጥ አለበት። እንደዚህ ያደርጎ ነው ማስቀመጥ ያለበት። ይሄ ጀነራል ሩል ነው። ለምሳሌ ኢንት ከዛ ኤጅ ከዛ ሴሚኮለን አድርጎ መጻፍ። አሁን ይሄ ኢንቲጀር ታይፕ የሆነ ታይፑ ወይም ዳታ ታይፑ ኢንቲጀር የሆነ ቫሪያብል ኔሙ ኤጅ የሆነ እና በሴሚኮለን የሚጨርስ አንዲት ዲክላሬሽን ነው የሰራ ነው ማለት ነው። ይህንን ደግሞ ኢኒሻላይዝ ማድረግ ስንፈልግ ወይም ቫልዩ መስጠት ስንፈልግ ቫሪያብል ኔሙን ብቻ እንወስዳለን። ለምን? ላይ ዲክሌር ስለተደረገ ደግመን ዲክሌር ማድረግ አያስፈልገንም። ቫሪያብል ኔሙን ወስደን ቫልዩውን እንደዚህ መስጠት እንችላለን ማለት ነው። ምክንያቱም this value is assigned to the variable this። ለምሳሌ 32ን ለኤጅ ለተባለ ቫሪያብል ላይ እንደመስጠት ማለት ነው። so the value 32 is assigned to age ስንል ይሄኛው ጀስት መጠቀም ጀመርን ማለት ነው። ግዴታ ዲክሌር ዘ ታይፕ ቢፎር ኔም ያለው ለዛ ነው። ቢፎር ኔም ማለት ለዛ ነው። ቫሪያብል ኔም አለ፣ ታይፑ እዚህ ጋር መቀመጥ አለበት ማለት ነው። ይሄ how to use variable or how to declare variable የሚለውን የሚገልጽልን ነው። ለምሳሌ እንደው ፉል የሆነ ነገር እንይካል ላይ ያየነውን ነገር ትተን ለምሳሌ ይሄንን ኮድ እንመልከት። so this example shows how to declare okay
how to initialize and display 3 different variable types in a single program። መጀመሪያ እንዴት አድርገን ዲክሌር እንደምናደርግ እንዴት አድርገን ቫሪያብሎችን ኢኒሻላይዝ እንደምናደርግና ኢኒሻላይዝ የተደረገውን ነገር ደግሞ እንዴት አድርገን ዲስፕሌይ እንደምናደርግ ሶስቱንም ታይፖች እንደ ሲንግል ኮድ አድርገን እዚህ ጋር ማየት እንችላለን። እዚህ ጋር ቤዚክ ስትራክቸሩ ነው። ይሄኛው ፓርት ዲክላሬሽናችን ነው። ዲክላሬሽን ኤንድ ኢኒሻላይዜሽን ባንድ ላይ ማለት ነው። ዲክላሬሽን ሲደመር ኢኒሻላይዜሽን ባንድ ላይ እዚህ ጋር ተቀምጧል። የትኛው ነው ዲክላሬሽን? ይሄ ዲክላሬሽን ነው። ይሄኛው ፓርት ይሄኛው ዲክላሬሽን ነው። ይሄኛው ዲክላሬሽን ነው። ኢንስቴድ ኦፍ ፑቲንግ ኤ ሴሚኮለን ሂር እዚህ ጋር ከማስቀመጥ በተመሳሳይ ኢኒሻላይዜሽኑንም እዚህ ጋር ተሰርቷል። ኢኒሻላይዜሽን 30 ተሰጥቷል፣ 89.5 ተሰጥቷል፣ ኤ ተሰጥቷል። አሁን በአጠቃላይ ይሄ አንድ መስመር ነው። ጀስት ዋን ስቴትመንት ነው። ይሄኛው ሌላ ስቴትመንት ነው። ይሄኛው ሶስተኛው ስቴትመንት ነው። ይሄኛውን እንደ ታይፕ ስናይ ኢንቲጀር ታይፕ ነው። ዳታ ታይፕ ስናይ ይሄኛው ፍሎቲንግ ታይፕ ነው። ይሄኛው ካራክተር ታይፕ ነው። ኦኬ አሁን ቫሪያብሉ ስንመለከት እዚህ ጋር ኤጅ የሚል ነው። እዚህ ጋር ደግሞ ማርክ የሚል ነው። እዚህ ጋር ደግሞ ግሬድ የሚል ነው። ቫልዩን ስንመለከት this is an integer value, this is a decimal value or a floating type number, this is a character, a single character letter a ማለት ነው። ሶ እዚህ ጋር ተገልጿል። ኢንቲጀር ቫሪያብል ነው፣ ፍሎቲንግ ፖይንት ቫሪያብል ነው ኤንድ ካራክተር ቫሪያብል ነው። አሁን ኢኒሻላይዜሽን እና ዲክላሬሽን እነዚህ ሶስቱ መስመሮች በአንድ ላይ የተሰሩ ናቸው። ይሄኛው አውትፑት ነው። ዲስፕሌይ ሃው ቱ ዲስፕሌይ ኢንፑት አውትፑት ላይ ባለፈው ያየነው ነው። ኤጅ ማውጣት ስንፈልግ ኤጅ ብለን እንደዚህ ኤጅ እንዲወጣ እዚህ ላይ እናደርጋለን። ዜን እዚህ ጋር ማርክ እዚህ ጋር ግሬድ ብለን በዚህ መልኩ ማውጣት እንችላለን። ይህንን ወስደን ዴቭ ሲ++ ላይ ራን ብናደርገው እንደዚህ ይሄው ይህንን ወስጄ እዚህ ጋር ዲክሌር አድርጌዋለሁ። ሶስቱንም ቫሪያብል በሚገባ ዲክሌር ካደረኩ በኋላ እዚህ ጋር ሲአውት ብዬ በዚህ መልኩ ማስቀመጥ እችላለሁ። አውትፑቱን ቼክ ማድረግ እንችላለን። ይሄው አውትፑቱም በዚህ መልኩ ነው የሚቀመጠው። ነገር ግን እዚህ ጋር ለየብቻው ሲአውት እያልን ብለን ጽፈን እዚህ ጋርም ሴሚኮሎን አድርገን ኢቭን እዚህ ጋር ኢንድ ላይን ብንለው በሶስት መስመር ሊወጣልን ይችላል። እንደ ሶስት ስቴትመንትም ትሪት ሊደረግ ይችላል። ሶ እዚህ ጋር የተቀመጠው ምንድነው ኢንት ኤጅ 30 ስንል ስቶርስ የሆል ናምበር ኢትስ ክሊር ሆል ናምበር ነው ስቶር ያደረግነው። ከኤጅ ተባለው ቫሪያብል ላይ ኢንት ታይፕ ስለሆነ ሆል ናምበር ነው የተቀመጠው። ፍሎት ማርክ ብለን 89.5 ስንል ዴሲማል ቫልዩ ነው፣ ፍሎት ታይፕ ነው። ማርክ የተባለ ቫሪያብል ነው ያስቀመጥነው። ካር ግሬድ ኤ ብለን ጀስት ሌተር ኤን ስናስቀምጥ ስቶርስ የሲንግል ካራክተር ሌተር ኤ ግሬድ ነው። በዚህ መልኩ ተቀምጧል። ሶ በአጠቃላይ ሃው ቱ ዲክሌር ሃው ቱ ኢኒሺያላይዝ ኤ ቫሪያብል የሚለውን ከዚህ ኤግዛምፕል መረዳት ይቻላል ማለት ነው። ሌላኛው ስቴትመንትስ ነው። ከዚህ ጋር ተያይዞ የሚመጣው ስቴትመንት ነው። እኛ ዲክሌርም ስናደርግ ኢኒሺያላይዝም ስናደርግ ዲስፕሌይም ስናደርግ በሴሚኮለን ከጨረሰና ሚኒንግፉል ነገር ከጻፈን ስቴትመንት ይባላል በሲ++። that means a statement is a complete instruction that tells the computer what to do። አንድ ኮምፒውተሩ ምን ኢንስትራክሽን መስራት እንዳለበት ኮምፕሌት የሆነ አንድ ፍራግመንት ኦፍ ኮድ ከጻፈን ወይም አንድ ሲንግል ኮማንድ ከጻፈን እና በሴሚኮለን ከጨረሰ እሱ ስቴትመንት ይባላል። think of it like a sentence in English ማለት ነው። so it expresses one full idea and always ends with a semicolon። አንድ full idea ኤክስፕረስ ማድረግ የሚችል ነገር ግን በሴሚኮለን የሚጨርስ ከሆነ እሱ በሲ++ ስቴትመንት ይባላል። ፎር ኤግዛምፕል እዚህ ጋር ሲአውት ብዬ ዌልካም ቱ ሌክቲቭ ስል በሴሚኮለን የጨረሰ ነገር ግን ይሄኛውን ስትሪንግ ወደ ስክሪን የሚያወጣ ሲንግል ላይን ነው፣ ኮማንድ ነው፣ ኢንስትራክሽን ነው። ይሄኛው አንድ ስቴትመንት ነው። ኢንት ኤክስ 12 ስል 12 የተባለ ቁጥር ኤክስ ተባለ ቫሪያብል ላይ እንደተቀመጠ ያሳያል። so this is another statement. so what makes a statement ካል it performs a single action, one action። እንግዲህ ብዙ አክሽኖችን በአንድ ሴሚኮለን ጨርሶ ወይም ብዙ አክሽኖችን በአንድ ስቴትመንት ማካተት ላይጠበቅብን ይችላል ማለት ነው። so that ends with a semicolon ስቴትመንት ለመባል የግድ በሴሚኮለን መጨረስ አለበት። can declare or can assign or outputም ሊሆን ይችላል። ልክ can declare ካል int x ብለን ከላይ እንዳስቀመጥነው int x ብለን ሴሚኮለን አድርገን ብንተው እዚህ ጋር ለምሳሌ ከዚህ ወደዚህ ብንተው እሱ ምንድነው ስቴትመንት ነው፣ ምክንያቱም ዲክላሬሽን እየሰራው ነው። እንደዚህ ደግሞ አሳይንመንትም ከሰራው አሳይን ካደረኩ ይሄም ራሱን የቻለ አንድ ስቴትመንት ነው።
ዲስፕሌይም ካደረግኩ እንደዚህ ደግሞ ይሄ ዲስፕሌይ የሚያደርግ ኮድ ስለሆነ እሱም ምንድነው አውትፑት ነው። ሶ አውትፑትም ሆነ አሳይመንትም ሆነ ዲክላሬሽንም ሆነ በሴሚኮለን ከጨረሰና አንድ ሲንግል አክሽን አት ኤ ታይም የሚሰራ ከሆነ ስቴትመንት ይባላል። እና ብዙ ጊዜ እዚህ ጋር ምንድነው የሚፈጠረው ሰዎቹ ኮድ ሲጽፉ ሴሚኮለን ሚስ ያደርጋሉና በብዛት ጀማሪዎቹ ሚስ ያደርጋሉና በብዛት የታወቀ ችግር የሚባል ነው። ጀስት ሚሲንግ ኤ ሴሚኮለን ኢዝ ዋን ኦፍ ዘ ሞስት ኮመን ቢግነር ኢረርስ ኢን ሲ++። ለተከታተላችሁኝ አመሰግናለሁ። መልካም ጊዜ